ወልድኪ ነፍሳት ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። እንደው ጉድ እኮ ነው። የማይታይ የማይሰማ ነገር የለም። ዛሬ ደግሞ ጭራሽ በቤተ ክርስቲያን አውደ ምሕረት ላይ ዊግ የለበሰው ሰው በድራማ መልክ መጣ። ከዚህ በፊት በነበረው ልምምድ ውስጥ እንደዚህ አይነት ነገሮች ሃይባይ ስላጡ ጭራሽ ወንዱ የፈረስ ጭራ ቀጥሎ በቤተ ክርስቲያን አውደ ምሕረት ላይ ኢየሱስ ክርስቶስን ለመምሰል በአህያ ተጭኖ ውደት ሲያደርግ ነበር። እንደዚህ አይነት አስተምሮች በአስተምሯችን ውስጥ የሌሉ አዳዲስ ልምምዶችን ማምጣት ብዙ አዋጭ አይደለምና እንደዚህ አይነት ድርጊቶች ባይለመዱና ባይደገሙ እጅግ የተሻለ ነው። ካልሆነ ግን የክርስቶስን ሕማም፣ የክርስቶስን መከራ፣ የክርስቶስን በዚህ ዓለም ሳለ ያደረጋቸውን ነገሮች ድራማዊ በሆነ ልምምድ ለመግለጽ መሞከር አጸፌታዊ ምላሹ የሚሆነው ከስርዓተ ቤተክርስቲያን መውጣትና አባቶቻችን የደነገጉልንን ስርዓትና ቀኖና መጣስ ነውና እንዲህ አይነት ነገሮች ሊታረሙ ይገባል። አይኖቿን እውር እንዲያደርግ ጸልያለሁ። አሜን። ምንድን ነው የሚታይሽ? አይታይም። እዩ ይታያል። አይታይም። አይታይም። እንድታይ አዛል። አሁን እንድታይ አዛል። ፕሮቴስታንት እህት ወንድሞቻችን ይህ ነገር በደንብ አድርጋችሁ አድምጡኝ፣ በደንብ አድርጋችሁ ስሙኝ። ምክንያቱም በሐሰተኞች ነቢያቶች እየተሸወዳችሁ ስላላችሁ ማለት ነው። እና ይህ ግልጽ አድርጌ እነግራችኋለሁ። መጀመሪያ እዩዋት ልጅቷን። ምንድን ነው የሚታይሽ? እና ቀጥታ አይኗን እንዴት እንዳደረገችው እዩ። እና ስንት ጊዜ አይኗን ደግሞ ተመልሳ እየጨፈነች ነው ያለችው። ካስተዋላችሁት ደግሞ የአይኗ ጥቁሩ ወደ ታች እየወረደ ነበር። ለምን መሰላችሁ ይህንን ምላችሁ? ይህ ተአምር ብለው የሚያወሩት ድርጊት ማለት ነው። አሁን እኔ ያሳያችኋለሁ ምን እንዳደረጉ። ቀላል ነው። እንግዲህ አይኖቼን እዩ። አይነ ስውር ሆነሻል ተብላለች። ሲደክማት ምን እያደረገች ነበር? አይኗን እየጨፈነች ነበር። ተመልሳ እንደዚህ ታደርገዋለች። ምክንያቱም ይደክማል። ተመልሳ እየጨፈነች ነበር። ካስተዋላችሁት የጥቁሩ አይኗን ወደ ታች እየተመለሰ ነበር። አይኗን እንድታይ አዝዣለሁ ሲል ደግሞ እንደዚህ ነው ያየችው። ስለዚህ ይህ ቀላል ነገር ነው። ይህ ድራማ ነው፣ የተሰራው ድራማ ነው እንጂ ይህ ተአምርም አይደለም። ተአምርም ደግሞ እንደዚህም አይሰራም። ይህ ደግሞ እንድታስተውሉ አስተውላችሁት ተገንዝባችሁ እንድትሄዱ። ምክንያቱም ሁሉም ማንም እየመጣ እንዲጫወታችሁ አትፍቀዱ። በቀላል ነገር አትሸወዱ። አስተውሉ፣ መርምሩ። መጽሐፋችን መርምሩ ይላል። ጠይቁ፣ መርምሩ፣ መጽሐፍቶችን ግለጡ። ከሐዋርያት ለተቀበሉት የሐዋርያትን ሰንሰለትን የተከተሉት አባቶችን ጠይቁ፣ መልሱን ታገኙታላችሁ ለማለት ፈልጌ ነው። በቃላት ድርድር በሙዚቃ ቃና ስሜ ስታብራራ ነፍሴ ስታጣራ አየሁኝ ጥበብ ሰማሁኝ እውቀት ልናገር ልመስክር የዚህን ሰው ክህነት ቀልጦ እንደሚበራ ሻማ መብራት በሌለው ከተማ። እንግዲህ ሀብትሽ ቦረና ነኝ። እቺ ሴትዮ እንግዲህ ጠሽ አላለችም። እቺ ሴትዮ መስመር አልለቀቀችም። እቺ ሴትዮ ሌላ ዓለም ውስጥ ነው እና አሁን ይሄን ስታዩ ምን ይሰማችኋል? በዘፋኝነትና በዘማሪነት መካከል ልዩነት ያልገባቸው የኛ ቤት ጉዶች ግጥምና ዜማ ነው እንዴ? መዝሙር ወይኔ ቴዲ አፍሮ፣ ወይኔ ጥላሁን ገሰሰ፣ ወይኔ ንዋይ ደበበ፣ ወይኔ አስቴር አወቀ።
በዘፋኝነትና በዘማሪነት መካከል ልዩነቱ ዳግም የመወለድና ያለመወለድ እኮ ነው። አዲስ ፍጥረት የመሆንና ያለመሆን ጉዳይ እንጂ የግጥምና የዜማ እኮ ጉዳይ አይደለም። ናኒ ነና ናኒ ነና ና ይሄ እኮ አይደለም ቁም ነገሩ። ዱዱዱዱዱዱዱዱዱዱዱዱዱዱ እሱ እኮ አይደለም ቁም ነገሩ። የግጥምና የዜማ እኮ ጉዳይ አይደለም። ጉዳዩ ዳግም የመወለድ አዲስ ፍጥረት የመሆን እንዴት አይነት ነገር ነው አቃችሁን? እህትሽን መውደድ አንድ ነገር ነው። ለእህትሽ አክብሮት አንድ ነገር ነው። ነገር ግን ዘፋኝን አምጥተሽ ዘማሪ ታደርጊያለሽ? እንዲህ አይነት ያልበረደላቸው፣ ያልወጣላቸው፣ ያልሰከኑ በጨለማና በብርሃን መካከል፣ በህይወትና በሞት መካከል፣ በምድራዊና በሰማያዊ መካከል፣ በክርስቶስና በዲያብሎስ መካከል ያለው ልዩነት ያልገባቸው ሰዎች ድምፃውያንን ታመጡና ዘማሪያን ሙዚቃ መሳሪያ ተጫዋች ታመጣና ያልተዋጀ ያልተለወጠ ዳግም ያልተለወደውን ታመጣና ሴሰኛና ሰካራ ሙዚቃ መሳሪያ ተጫዋች ታመጣና መድረክ ላይ አቤት ግን እግዚአብሔር እናንተን እንዴት እንደሚያደርጋችሁ እኔ አላውቅም። አቤት ግን ከእግዚአብሔር ዘንድ ወደ እናንተ የሚመጣ ቁጣ ምንም በማያውቁት ልጆቻችሁ ላይ እንዴት በሚያሳዝን ሁኔታ መሰላችሁ የሚገለጠው። እግዚአብሔር የእናንተ የቆሎ ጓደኛ የእናንተ ያውም የእናንተ በዛ ልክ እግዚአብሔርን አውርዳችሁ አቅላችሁ የምታዩ ሰዎች ግን አቤት እግዚአብሔር ፍርድ ለምን እንደሆነ ታውቃላችሁ? እግዚአብሔር እንደ ቃሉ ነው። ያከበሩኝን አከብራለሁ። እግዚአብሔር እኮ እንደ ቃሉ ነው። የናቁኝ ደግሞ ይናቃሉ። ያከበሩኝን አከብራለሁ ብሎ የናቁኝ ይናቃሉ። ቀላል መስሏል? ቀላል መስሏችኋል? ስንቶቻችሁ ናችሁ ዛሬ ዋጋ እየከፈላችሁ ያላችሁት? በናቃችሁት ልክ፣ ባዋረዳችሁት ልክ፣ በዘበታችሁበት ልክ ስንቶቻችሁ ናችሁ ሂሳባችሁን እያወራረዳችሁ ያላችሁት? እኔ ትዝ ይለኛል ሱፍ የሚቀያይር ግን በኪንታሮት ስቃውን የሚያይ ባለስልጣን አውቃለሁ። እኔ ክርስቲያን ባለስልጣን ሱፉን ጠዋት ለብሶ ከሰዓት ሲቀይር ያማረበት ይመስላል፣ የተመቸው ዘናጭ ይመስላል። ግን አይደለም። እንደ ሴት ልጅ ወር አበባ ደም ነበረ ከኪንታሮቱ ስቃይ ሲበላ የነበረው። ላያችሁ መኪና ስለነዳ፣ ላያችሁ ቪላ ቤት፣ ላያችሁ ትልልቅ ሬስቶራንትና ምናምን መዝናኛ ስለታያችሁ መስሎሃል? ውስጥህ እንደዛ መስሎሻል? ውስጥሽ እንደዛ? አንቺ የሰላም ረሃብተኛ፣ አንቺ የእረፍት የደስታ ረሃብተኛ፣ ከዚህ የተነሳ ጠጭ የሆናችሁ ሰካራም የሆናችሁ ዱርዬ ቦዘን የሆናችሁ እኮ በጓዳችሁ የትየሌሌ ናችሁ፣ ማዕት ናችሁ እኮ። በሰው ፊት ግን ስትታዩ ጻድቅ መልአክ የተመቸው ያማረ ለመምሰል የምትጋጋጡ። ስለዚህ በዘፋኝና በዘማሪ መካከል በቅጡ ልዩነት ያልገባቸውን ሰዎች ዘማሪ ትገሊ እያልክ ፖስተር እየለጠፍክ መድረክ ላይ ያመጣ ታስጨፍራለህ፣ ታዘፍናለህ። መድረክ ላይ የመጣና ይሄ ወንድማችን ሆይ ይባላል። አይዶን ነው ላይክ ድፍረት፣ ቀጥተኝነት እና እውቀቱ ላይ አስተያየት መስጠት አልፈልግም። ልክ ነው ልክ አይደለም አልልም። ወደድንም ጠላንም ግን በየዘመናቸው ተጽዕኖ እየፈጠሩ ካለፉ ሰዎች መካከል በኢትዮጵያ ላይ በሙስሊሙም በክርስቲያኑም ዘንድ እውቅና የምንሰጠው ተጽዕኖ ፈጣሪ ወንድማችን ነው። ዛሬ አንድ ነገር ብላችሁ በመቃብሬ ላይ ጻፉ የሚል ፖስት አየሁ። ምን ይላል? በሐሰተኛ ዓለም ምናምን ረጅም ዕድሜ ይኖራል ብዬ ስለማስብ ይሞታል ብዬ ስለማላስብ
ይህንን ነገር አልናገረው። የሚገርማችሁ ግን እፎይ ትክክልም ይሁን ስህተት እንደኔ አይነት ኑሮ ከመኖር እንደ እፎይ አይነት ሞት መሞት ደስ ይላል። ላመነበት ነገር ፊት ለፊት ተጋፍቶ ኮምፕሮማይዝ ሳያደርግ ምንም ሳያመቻመች ሁሉን ነገር እየተናገረ እንትን ያለ ሰው ነው። በእርግጠኝነት ልንገራችሁ በጣም ብዙ ሙስሊምና ክርስቲያን ወንድሞችን አፍርቷል በሱ አምሳል የሆኑ እና ደግሞ እፎይ የተነሳው አቃቤ እምነት ነን የሚሉ ብዙ ባለጌ ሰዎች ከሙስሊሙ ማህበረሰብ እነዚህ ሰዎች መቼም የሙስሊሙ ማህበረሰብ ይወክላሉ ብዬ እንትን አለንም፣ ግን ብዙ ባለጌዎች በተነሱበት ጊዜ ስለሆነ አንድ አባባልን ያስታውሰኛል። ይህ አባባል ምንድነው? መስታወት ቤት ውስጥ የሚኖር ሰው የመጀመሪያውን ድንጋይ አይወረውርም ነው። የኢትዮጵያ መንግስት አንድ ህግ ማጽደቅ አለበት ብዬ አስባለሁ። ያም ምንድነው? ሃይማኖትን መዳፈር ማለት ምን ማለት እንደሆነ አንድ ሰው የሌላውን ሃይማኖት ድንበር አለፈ የምንለው ምን ሲያደርግ እንደሆነ በደንብ መጠንቀቅ አለበት። ምክንያቱም ክርስትና ላይ አፋቸውን የሚከፍቱ ብዙ ባለጌ አቃቤ እምነት ነን የሚሉ ሰዎች ስላሉ ማለት ነው። እና እፎይ ነኝ ብዬ ስናገር እፎይ ላይ የሚሰራ ህግ ሌላውም ሰው ላይ መስራት አለበት። በአንድ ሀገር ስንኖር ህግ ለሁላችንም እኩል መሆን አለበት ከሚል አንጻር ነው። በተረፈ እስልምና ትክክልም ቢሆን ስህተትም ቢሆን ግድ የለኝም። እስልምናን የምመረምርበትም ጊዜ የለኝም። እስልምናን የምመረምርበትም ሃፒታይት የለኝም። ነገር ግን እፎይ ክርስትናን ድንበር አልፈው ለሚናገሩ ሰዎች ጥሩ መድኃኒት ነው ብዬ አስባለሁ። ነገሮች ባላንስ ሲሆኑ ጥሩ ነውና እፎይን ማስፈራራት፣ እፎይን በህግ እንጠይቃለን እንገድልሃለን ምናምን ማለት ማነስ ነው። ብራዘር የሚናገረውን ጥያቄውን በጥያቄ መልሱለት። በጨዋ ደንብ ነው። 1 2 3 ጊዜ አይቼዋለሁ። ላይቭ ላይ ገብቼ በጨዋ ደንብ ነው የሚናገረው። በጣም ካልም ነው፣ ረጋ ያለ ነው፣ ስትሬት ፎርዋርድ ነው። እኔ ወር የማልናገራቸውን ነገሮች ይናገራል። በእርግጥ አንዳንድ ጊዜ ነብይህ እንደዚህ ነበር፣ ነብይህ እንደዛ ነበር እያለ ይናገራል። ግን ከሰዎቹ ብልግና አንጻር ነው ያንን የሚመልሰው። መንግስት ህግ ካወጣ ለሁላችንም እኩል የሚሆን ህግ እንጂ እፎይን መንካት እያንዳንዱን ክርስቲያን መንካት ነው። የዘንድሮ ህማማት ላይ ማክሰኞ ከግዝት በዓላት አንዱ የሆነው በዓለ ወልድ በዓለ እግዚአብሔር ይውላልና በዚህ ዕለት ይሰገዳል አይሰገድም? እርግጠኛ ነኝ ብዙ ትምህርት ሰምታችኋል። ይሰገዳል የሚል ሰምታችኋል፣ አይሰገድም የሚል ሰምታችኋል። እንደውም አንድ አባት ሲሉ የሰማኋቸው የግዝት በዓላት የሚባል ነገር የለንም፣ አመቱን ሙሉ ለእግዚአብሔር ያምልኮ ስግደት እንሰግዳለን እያሉ ሲያስጨበጭቡ ነበርና መቼስ ዘንድሮ ፈርዶብን የለ። አንዱ አንድ ይላል ብድግ ብሎ ካሜራውን ያበራና አንዱ ደግሞ አንድ ይላል። እና ከየትኛው ወገን ናችሁ? የትኛውን ተቀበላችሁ? አይሰገድም ከሚሉት ናችሁ ወይስ ደግሞ ይሰገዳል ከሚሉት ናችሁ? በጣም ጥሩ። አይሰገድም የሚሉ መምህራንን ያዙልኝ። ለምን ከተባለ የግዝት በዓላት የሚባሉ አሏት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። እነዚህም 5 ናቸው። በዓለ ወልድ በ29 በ21 እመቤታችን በ12 ቅዱስ ሚካኤልና እሁድና ቅዳሜ፣ እነዚህ 5ቱ የግዝት በዓላት ይባላሉ ማለት ነው። እና በእነዚህ በግዝት በዓላት አይሰገድም ማለት ነው። ለምን አይሰገድም ከተባለ ስርዓት ስለሆነ አባቶቻችን ስርዓት ስለሰሩልን በእነዚህ ዕለታት አንሰግድም። ለምን ስርዓት ሆነ ካላችሁ ደግሞ ሰኞ፣ ማክሰኞ፣ ረቡዕ፣ አርብ ለምን አይቀደስም ብለህም ጥያቄ ማንሳት አለብህ። ስርዓት ስለሆነ በእነዚህ ዕለታት አይቀደስም አይደለ? በህማማት ፍትሐትም የለም። ለምን ፍትሐት የለም አትልም? ለምን ከተባለ ስርዓት ስለሆነ አባቶቻችን ስለሰሩልን ማለት ነው። ቅዳሜ ለምን አይቀደስም ልትል ትችላለህ። የቀዳም ስዑር ዕለት ስርዓት ስለሆነ አይቀደስም። እና በእነዚህ በግዝት በዓላት ለምን አይሰገድም ከተባለ እኛ ኦርቶዶክሳውያን በስግደታችን በጾማችን በእኛ ድካም በእኛ ልፋት
ገነትን እንወርሳለን ብለን አናስብም። የእግዚአብሔር ምሕረትና ቸርነት ሲጨመርበትና በእግዚአብሔር መሐሪነት ስንደገፍ ነው ማለት ነው ጾማችን፣ ጸሎታችን፣ ስግደታችን፣ ድካማችን የሚሰራው እና በእነዚህ በግዝት ዕለታት ደግሞ የማንሰግድበት ምክንያት ከኛ ድካም፣ ከኛ ጸሎት፣ ከኛ መውደቅ መነሳት ይልቅ ያንተ ምሕረት የተገለጠበት ያንተ ቸርነት የታየበት ያንተ አምላክነት የሚገለጥበት ይበልጣልና በእነዚህ ዕለታት ያንተን ቸርነት እያሰብን እንውላለን። ከኛ ድካም ያንተ ቸርነት ይበልጣልና በቸርነት አስበን እያል የምንውልባቸው ዕለታት ናቸው ማለት ነው። ስለዚህ አባቶቻችን ስርዓት ሰርተውልናል። በእነዚህ ዕለታት የማንሰግድበት ምክንያት ይሄ ነው። ለምሳሌ ነገ ሆሳዕና በዕለተ እሑድ ከ3 ሰዓት ጀምሮ መስቀል መሳለም የለም፣ እግዚአብሔር ይፍታ የለም። ለምን ብትለኝ ስርዓት ስለሆነ ከ3 ሰዓት ጀምሮ ይገባል። ወደ ሕማማት ነው የሚቆጠረው ማለት ነው። ለዚያም ነው መስቀል ማንሳለመው። ከዚያ በኋላ ስግደት የለም። ለምሳሌ እሁድ ስለሆነ ስግደት የለም። ለምን ካልከኝ ዕለተ ሰንበት ስለሆነ ከግዝት በዓላት አንዱ ስለሆነ ከሰኞ ጀምረን እስከ ዓርብ ድረስ ስግደቱ ሙሉ ስግደት ይሰገዳል። ከነግህ ጀምሮ እስከ ሰርክ እስከ 11 ሰዓት ያለው ማለት ነው። ዓርብ ላይ ግን የሰርኩ ስግደት ይቀራል። ለምን ከተባለ ዕለተ ሰንበት ስለሚገባ ቀዳሚት ስለምትገባ ስግደቱ ይቋረጣል ማለት ነው። ለከ ኃይል የሚለው ይተውና መዝሙረ ዳዊቱ ተጸልዮ ያልቃል። ለምን? ወደ ሰንበት ስለገባ ስግደት ስለሌለ ማለት ነው። እና የግዝት በዓላት ላይ አይሰገድም ማለት ነው ባጭሩ። ጸሎትስ የማይጸልየው ማን ነው ከማለት ይልቅ መዝሙረ ዳዊትና ውዳሴ ማርያም ብቻ ጸልዩ። ከዚያ በኋላ የሚነበበውን ግብረ ሕማማት የሚባለውን መልካ ሕማማት አዳምጡ። ከሊቃውንቱ ጋር አብረን እንዘምር። ጸሎት ማንን እንጸልይ? የግል ጸሎት ከተባለ መዝሙረ ዳዊትና ውዳሴ ማርያም ጸልዩ ለማለት ነው። መልካም ቀን።